ሆቴሉ በጣም ታዋቂ ነው። የሚገርማችሁ ደግሞ ዘንዶን እዛው ሆቴል ውስጥ ነው ያለው። አብዛኞቻችን በጾሙ ወቅት የተመላለስንባትን ቅድስት ቤተክርስቲያን በበዓለ ሃምሳ እኮ ዞር ብለን አናያት። 5 ዓመት ከ4 ወር ዝግት ብሎ ይሄው አፉን ፈታ። አሁን ተናገረ። ሐኪሞች አይናገርም እምቢ አለ። ሚስትህ ዓለማዊ ናት። አብራት ትሰግዳለች አልክ እንጂ አብራት ትጸልያለች፣ ቤተክርስቲያን ትሄዳለች፣ ትጠመቃለች አልከኝ እንጂ ውስጧ ግን ዓለማዊ ነው አልኩት። ሰላምታዬ ይድረሳችሁ ውድ ቤተሰቦቼ እንደምን አላችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ይህ ኃይለ ገብርኤል ቲዩብ ነው። ሁላችንም እንደምናውቀው ብዙ ነገር እየተማማርን ብዙ ነገር እየተወያየን እዚህ ደርሰናል። ዛሬም የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን፣ ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። እስኪ ጻፉትላችሁ። እንድችል እንዳልፍ እንድታገስ እርዳኝ በሉ እግዚአብሔር ክርስቶስን። ቀድሞ ሚስትህ እንደምትቆጣ አንተም እንደምትናደድ የሆነ ብርጭቆ ግልብጥ ብሎ የሆነ ነገር ጥፋት ተነስቶ እንደምትጨቃጨቁ ቀድሞህ የምታውቅበት ዲጃቡ አይነት ስታይል ነገር ይፈጠራል። ይሄ ምንድነው? ዝግጁ የሆነ መንፈስ አለ ሊያደርግ ያሰበ በየቀኑ ተራቸውን ጠብቀው እየተፈራረቁ አንዴ ጸባይ፣ አንዴ ገንዘብ፣ አንዴ ህመም፣ አንዴ ምናምን እያደረጉ በየተራ ተረኛ የሆኑ መናፍስቶች እናንተ ላይ ተጽዕኖ የሚፈጥሩ ሊኖሩ ይችላሉ። ስለዚህ የአቡነ ሀብተ ማርያምን አሁን ህመም ስጋ ምናምን ህመም ሲያጋጥም እንደዚህ ብዙ ጊዜ ከተለያዩ ይሄ ሆድ ቁርጠት ምናምን ከስጋ ህመም ጋር በተገናኘ ሲያጋጥምህ ከቅዱሳን አባቶች አቡነ ሀብተ ማርያምን፣ ከመላእክት ቅዱስ ሩፋኤልን ፈዋሴ ድውያን ወይም ደግሞ በቁስል ላይ ተሾመ ስለሚል፣ ከአይምሮ ከጭቅጭቅና ከጭንቀት ጋር ከመጣ ደግሞ ቅዱስ ዑራኤልን፣ ከአባቶች ከሆነ ደግሞ አባታችን አቡነ ዘራብሩክን እንደዚህ እያደረግ ይሄንን ጸሎት እየጸለይክ ራስህን መጠበቅ ትችላለህ። አንተ ራስህን። ሚስትህን ግን መጠበቅ የምትችለው በጣም ዋናው ትልቁ ነገር መታገስ፣ መተውና ማለፍ በሚባለው ነገር ነው። ከዛ እሷ ጋር ያለው ጸባይ ቁርጡን የሚያውቀውና ትክክለኛ ባህሪ የሚኖራል። አንዳንድ ጊዜ ሴቶች ፔሬድ ላይ ሲሆን ይናደዳሉ፣ ወይ ደግሞ በላይፋቸው ለምንድን ነው እንጋባ ማይለኝ ወይም ስንጋባ ስለው ለምን እምቢ ይለኛል፣ ሌላ የለመደው ነገር አለ ማለት ነው ምናምን ብላ ልትል ትችላለች። በእርግጥ አንተ እንደምትቆርብ ካወቀች አትልም። ግን ብስጩ የምትሆነው ንጭንጭ ውስጥ የምትገባው እሷ ደካማ ባህሪ ሊኖር ይችላል። ምናልባትም ደግሞ አንዳንድ ጊዜ አሁን በቀደም ዕለት አንዱ ምን አልኩት፣ ባልና ሚስት ናቸው፣ ሰርግ ላይ የተገናኘ ነው። ሚስቴ በጣም አስቸገረችኝ አለኝ። ከዛ እስቲ የተወለደችበትን ወር ንገረኝ አልኩት። ገብቶ ሲያነበው ደነገጠ። አሁን በቤታቸው እንደዚህ አይነት መንፈስ ይመለካል አለኝ። ኮከቡ ላይ ይዛ ከዛ ያ የሚያነጫንጫት መንፈስ ያሳደጋት የቤተሰብ ዛር መንፈስ መሆኑን ከዛ ከኮከቧ ላይ ተገኘ። ሚስትህ ዓለማዊ ናት። አብራት ትሰግዳለች አልክ እንጂ አብራት ትጸልያለች፣ ቤተክርስቲያን ትሄዳለች፣ ትጠመቃለች አልከኝ እንጂ ውስጧ ግን ዓለማዊ ነው አልኩት። ደነገጠ። በቃ ለምን የደነገጠው? እንቅጩን ራሱን ስለነገርኩት ነው። ለምን ሚስቴ ትቆጣለች፣ ትነጫነጫለች፣ እንደዚህ ትለኛለች፣ ትሰድበኛለች፣ ትማታለች፣ ግን የዋህ ናት፣ ቀን ናት፣ ምስኪን ናት፣ መልሳት ደግሞ ጸሎት ክፍል ታለቅሳለች አለኝ። እዚህ ጋር ደግሞ ኮከቧ ላይ ደግሞ ስናየው ደግሞ ያ መንፈስ ያሳደጋት የዛር መንፈስ ደግሞ በደንብ አድርጎ ጸባይዋ ላይ ስራ እየሰራ ነው። ቦታ አግኝቷል፣ ጊዜ አግኝቷል። እንደፈለገ እየተጫወተባት የሚያስለቅሳት ከሆነ አላሸነፈችውም ማለት ነው። አላሸነፈችውም ብቻ ሳይሆን አላወቀችውም ማለት ነው። ስለዚህ ሚስትህ ከቤተሰብ የዛር መንፈስ አልተላቀቀችም ወይም ደግሞ ጭራሽ አልገባትም ማለት ነው። ገጠመኝ ታዳምጥ ይሆናል ግን አታዳምጥም። አንተ አዳምጣለሁ ትላለች እንጂ ቼክ አድርጋት አልኩት። ትናንትና ደውሎ ቴሌቪዥን ላይ ገጠመኞቹ እንዴት እንደምታይ ግባና እዩ ብየው። ማንኛውም ዩቲዩብ ላይ ስታዩት ቪዲዮውን ጀምራችሁ 10 ደቂቃ ላይ ሲቆም የቀይ ምልክት ያሳያል። ፉል ቪዲዮ ስትመለከቱ ቀዩ እስከ መጨረሻ ነው የሚሄደው አይደል እንዴ? ዩቲዩብ ላይ ሲሆን ሁሉንም 10 ደቂቃ ላይ 10 5 ደቂቃ ላይ ምናልባት በጣም ሄደች ከተባለ 15 ደቂቃ ላይ ነው። እሱም እንደው በጣም ምናልባት ስራ ይዛ ሁሉንም አልጨረሰችውም። እንዳለ ገጠመኞቹን በቤት ውስጥ የምታየውን ገጠመኝ ሚስቴ አታዳምጭም እንዴ ትምህርት አላት። አረ እኔ በደምብ እሰማለሁ አለችው። እስቲ ንገሪኝ ታሪኩን አላት። እኔ እየሰማሁኝ ማለት ነው። በስልክ እንትን አድርጓት አድርጓ አስገብቷት ምንድን ነው የምትለኝ ምናምን ብላ ተቆጣች። ሐቁን እንትን የኔ ሚስቴ ይኸውልሽ አታዳምጭም፣ ምክንያቱም ቴሌቪዥን ላይ እንደዚህ ነገር አይቻለሁ፣ እየጀመርሽ የምታቋርጪው ግቢና ከፈለግሽ እዩ፣ ያው 2 ወር 3 ወር ሙሉ ያየሽውን በሙሉ እንዳለ እዩ እስቲ አላት። ሁሉንም እንዳወቀባት ስታቅ በጣም ተነጫነጨች፣ ተቆጣች። አለና ዛሬ እንግዲህ ይሄ ትናንትና ያወራ ነው። ዛሬ ጠዋት ምን ማድረግ እንዳለበት ነገርኩት። ሚስትህን ድንገት ጸበል እርጫት፣ ከዛ መንፈሱን ትይዘዋለህ አልኩት። ዛሬ መንፈሱ ተያዘ።
በጣም የሚገርም ነገር አሁን ከረፈደ ነው ራሱ ደውል የነገረኝ። ያ መንፈስ ግን እድሜ ልኩን ሲያፈገው በጣም ሲያደክመው ነበረ። በገዛ ቤተሰቦቹ ፊት ታዋርደዋለች፣ በገዛ ቤተሰቦቿ ፊት ተሰድበዋለች፣ በራሷ ቤተሰቦች ፊት ሐሜት ትከተዋለች። ባልዋለበት ልክ እንዴ ነው ከብት ባልዋለበት ኩበት ለቀማ እንደሚባለው ባልሄደበት ባልሰራው ኃጢአት ትጠረጥረዋለች። እንዲሁ መቆጣት ነውና እኔ ሰለቸኝ መምህር ግራ ገባኝ ብሎ የተናገረውና በትክክል ሚስቶች ወይም አጠቃላይ ወንዶችም አንተም ሁላችንም ልንሆን እንችላለን የምናዳምጠው ትምህርቱን ጨንቆን ሰይጣንን ፈርተን ወይ ደግሞ ከዚህ ነገር ለመገላገል ብቻ እንጂ መንፈሳዊ ሕይወት ለመኖር ላይሆን ይችላል። እንደው እስቲ እግዚአብሔርን ለመከተል ለማምለክ መንፈሳዊ ሕይወት ለመኖር ስለ መንግስተ ሰማያት ለማሰብ በብዙ አይነት መንገድ ተመኝተ ነው ፈልገ ነው እስቲ ሕይወቱን እንኖረው። የዛን ሰዓት ሰይጣን እጭ ብሎ ነው የሚወጣው። አስጠላኝ፣ ሸተተኝ፣ ገማኝ ብሎ ይወጣል። ለምን ዓላማችሁ ነው እንጂ ለሰይጣን ትልቁ ፕላኑ የእናንተ ሩጫ አይደለም። ስትሰግዱ በርታ በርታ ሊል ይችላል፣ ነገ እንደሚያስጥል ስለሚያውቀው። ግን እቅድህና ዓላማህን ነው የሚያየውና ብትችል ሚስትህን በደንብ አድርገህ ባህሪዋን በደንብ አድርገህ ለማወቅ ሞክር እንጂ ያልተገራ ገና በጣም አስቸጋሪ የሆነ ባህሪ ያላትና አላገባትም አይባልም። አንተን የተሸከመህ ደግሞ ከባቴ አበሳ ኦልማይቲ የሆነ ጋር አለ ሁሉ ነገር የሚያመልክ ማነው? ሁሉ ነገር ስታረግ የሚታገስህ ሁሉ ነገር ስትሸነፍም ሆነ ስታሸንፍ ዝም ብሎ የሚያይህ አምላክ አለ አንተ አጠገብ። አንተ ደካማ ስለሆነች የምትተዋት አንተ ብርቱ ሆነ ሌላ ሴት የምትፈልግ ሆነ አይደለም በእግዚአብሔር ፊት። አንተም በእግዚአብሔር ፊት ደካማ ነህ፣ በሌሎች ሰዎች ፊትም ደካማ ልትሆን ትችላለህ። የልጅህ እናት ናት፣ መፍራት የለብህም። እንዲያውም ዋጋ የምታገኘው መንፈሳዊ ሕይወት ላይ ትልቅ ጸጋ የምታገኘው እንዲህ አይነቱ ነገር ታግሰ በመቻል ነው። ጸጋ ታሰጣለች። የእሷን ባህሪ ተሸክመ በመለው ከዚህ በፊት ሳስተምር ሰምተህ ከሆነ የጃመል ያለበት አንድ መነኩሴ ምናምን ብዬ አስተማርኩትን ታስታውሳለህ? አዎ ይሄን ነገር ተናግሬያለሁ። ታውቁታላችሁ መቼም ይሄን ታሪክ አልደግመውም። የመጣ ይሰርቃቸዋል። እኛ አባት ደግሞ አይ ይሄ መነኩሴ ገንዘብ እየሰረቀኝ ነው ከዚህ ውጣ ብለው ሌላ ቦታ ሄዶ ሲሰርቅ የእግዚአብሔርን ቃል ያሰድባል፣ ቆሙም ይሰደባል፣ እግዚአብሔርም ይሰደባል። ስለዚህ እኔው ጋር ሆኖ እየሰረቀ ቢኖር ይሻላል ብለው ብር እያስቀመጡለት ሲሰርቅ 5 ሳንቲምም 10 ሳንቲምም 1 ብርም እያስቀመጡለት እንዲሰርቅ እያደረጉት ታገሱት። ይሄንን ሌባ መነኩሴ በመታገሳቸው እሳቸው ጸጋ ተሰጣቸው። አንደኛ የታገሱት ለእግዚአብሔር ክብርና ቅድስት ቤተክርስቲያን በመነኩሴው እንዳትሰደብ ነው። ሁለተኛ ነገር ግን ይሄን ሰው ይዛ በማስቀመጣቸው ግን እንደው የቤተክርስቲያን ገበና መሸፈን ብቻ ሳይሆን ለእሳቸውም ትልቅ ቻሌንጅ ነው። ተፈታተናቸው። በቃ እንዴት መነኩሴ ሆኖ ይሰርቃል? ልንገረው ከነገርኩት ተነቃብኝ ብሎ ይወጣል እያሉ ይሄ ራሱ አንድ ትልቅ ውዝግብ ነው። ሚስትህም ላይም ልክ እንደዛ ነው። ደካማ ጎኗን ስትነግራት የምትቆጣ የምትነጫነች ከሆነ ቻለው፣ እዘለው። በቃ በአንተ ውስጥ በጣም ትልቅ ነገር ነው የምታገኘው። በጣም እንዲያውም ምን አድርጌ ዋጋ ላግኝ ብለን አይደል ለኔ ቢጤ ሳንቲም ሰተን እግዚአብሔር ይስጥ ስንባል አሜን የምንለው ልክ ከዛ እኮ በማይተናነስ መልኩ ነው እኮ ይሄም ዋጋ የምታገኘው። ሰውን አገዘ፣ ሰውን ረድተ፣ ሰውን መክረ፣ ለንስሐ ሲበቃል፣ ለቁርባን ሲበቃል እንደምትደሰተው ሁሉ አካልህን ሚስትህን ታግሰህ ነው እንዴ። አንድ አባት ምን አለው? እኔ በጣም ነው የማደንቃቸው። ዝሙት የምንወድቀውና ተጸጽተን ንስሐ የምንገባው ፈልገን ነው ወይ አሉ። አይደለም። የገዛው አካላችን እንኳን ሳንፈልገው ኃጢአት ላይ ይጥለናል አይደለም ወይ? እሱን ታግሰን ንስሐ እንገባለን እንጂ እጄ ሰርቋልና እጄ ልቁረጠው፣ ብልቴም አመንዝሯልና ብልቴ ልቁረጠው እንላለን ነው ያሉ። አንልም። ሚስትም ባልም እንደዛ ነች። አብዛኞቻችን በጾሙ ወቅት የተመላለስንባትን ቅድስት ቤተክርስቲያን በበዓለ ሃምሳ እኮ ዞር ብለን አናያት። አብዛኞቻችን በጾሙ ወቅት የሰገድንባትን የጸለይንባትን እንባችንን ያበስንባትን ቅድስት ቤተክርስቲያንን ጾሙ ከተፈታ በኋላ አገልግሎቷም ጭምር የተዘጋ ይመስል ተመልሰን አናያትም። ያ ግን አልነበረም። 55ቱን ቀናት ማንን የምንጠብቅበት ነው አልኳችሁ? መንፈስ ቅዱስ መውረዱን የምንጠባበቅበት ነው። መንፈስ ቅዱስ እስኪወርድ ድረስ ከቤተ ክርስቲያን ከተባለች ከኢየሩሳሌም ቅጽር የማንወጣበት ነበር። 55ቱን ቀናት በዓሉን እንድናከብር ቅድስት ቤተ ክርስቲያን የምታዘን ሁለተኛ ለዚህ ነው። ሶስተኛው ቅድስት ቤተ ክርስቲያን ይሄንን በዓል 55 ቀናት እንዲከበር የምታደርገው በዓሉ 55 ቀን በተከታታይ እንቁጠር እንጂ 55ቱንም ቀን እንደ አንድ ነው የምናከብረው። እንደ ስንት እየሰማችሁኝ ነው? እንደ ስንት? እንደ አንድ ነው የምናከብረው። ለምሳሌ ዛሬ በዓሉ ምንድነው ተብላችሁ ብትጠየቁ ምን ብላችሁ ነው የምትመልሱት? ትንሣኤ ነው የምትለው። ነገስ
ትንሣኤ ነው። ከነገ ወዲያስ 55ቱንም ቀን ያለ መቋረጥ የምናከብረው በዓል ምንድነው? ትንሣኤ። ለምን ይመስላችኋል 55ቱንም ቀን እንደዛ የምናከብረው? መቼም ክርስቶስ ከሙታን መካከል ከተነሳ እኮ በኋላ ድጋሚ መቃብር ውስጥ እየገባ ዙሪያው ላይ ለነበሩት ሰዎች በሙሉ እንደ አዲስ እየተነሳ እኮ ታስተምሮ አይደለም። በፍጹም አንዴ ሞተ፣ አንዴ ከሙታን መካከልም ጭምር መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል አምላካችን ተነሳ። ከዛ በኋላ አምላካችን አልሞተም። ከዛ በኋላ ወደ ተቀበረበት መቃብርም ክርስቶስ አልወረደም። 55ቱን ቀናት ታዲያ ትንሣኤን የምናከብረው ለምንድን ነው ብላችሁ የምትጠይቁ ከሆነ የክርስቶስ ትንሣኤ ለእኛም ጭምር የትንሣኤ በኩር ስለሆነ ነው። እስኪ የትንሣኤ በኩር በሉ። አዎ ጌታችን ኢየሱስ ክርስቶስ መነሳቱ፣ በነገራችን ላይ ክርስቲያኖች እኛም ራሳችን አፋችንን ሞልተን ከሞትን በኋላ ፈርሰን በስብሰን አንቀርም፣ እንነሳለን ለማለት ምልክታችን እሱ ነው። ፈርሰን በስብሰን በአፈር ውስጥ ገብተን ተቀብረን አንቀርም፣ እንነሳለን ብለን እንድንናገር ያስቻለን የክርስቶስ ከሙታን መካከል መነሳቱን። ለክርስቲያን ግን ሞት ተብሎ የሚጠቀስለት ሕይወቱ አብቅቶ እስትንፋሱም ተቋርጦ ወደ ምድር ገብቶ ሲቀበርና አበቃለትም ተብሎ አፈር ሲለብስ አይደለም። ለክርስቲያን ሞት ተብሎ የሚጠቀስለት የነፍስና የሥጋ መለያየቱ ብቻ ሳይሆን እርሱ ከእግዚአብሔርም ሲርቅ ጭምር። ትንሣኤም ትንሣኤ ተብሎ የሚጠራው አንድ ሰው ከሙታን መካከል ሲነሳ ብቻ አይደለም፣ ትንሣኤ ልቡናም ጭምር ነው። ሰው ከገቢረ ኃጢአትን ከመስራት ጽድቅን ወደ መስራት የሚመጣ ከሆነ እገሌ ተነሳ ይባላል። ሞቶ ነበረ፣ አንቀላፍቶ ነበረ፣ ተነሳ ይባላል። ለዛ ነው ቅዱስ ጳውሎስ የቆላሲስ መልእክቱ ላይ ሲናገር አምላካችን ኢየሱስ ክርስቶስን ምዕራፍ 1 ቁጥር 8 ላይ ምን ይለዋል? እርሱ ጌታችን ኢየሱስ ክርስቶስ የሙታን በኩር ነው ብሎ ይጠራዋል። የምን በኩር ነው? አረ መልሱ። የምን በኩር ነው? የሙታን በኩር ነው ይለዋል። እንደው እስኪ ልጠይቃችሁ፣ ክርስቶስ ለመሞት የመጀመሪያ ሰው ነው እንዴ? አረ ተው። ክርስቶስ ለመሞት የመጀመሪያ ነው? አረ አይደለም። መጽሐፍ ቅዱስ ላይ እንኳን ሞተው የተነሱ ሰዎች አሉ እኮ። የማርቆስ ወንጌል ላይ አንዲት ጣሊታ ተብላ የምትጠራ ልጅ አለች። የሉቃስ ወንጌል ምዕራፍ 7 ላይ አንተ ጎበዝ ተብሎ የተጠራ ሰው እያለ፣ የዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር የሚባል ሰው አለ። እርሱን እሺ ተዉት። የማቴዎስ ወንጌል ምዕራፍ 27 ላይ አምላካችን ኢየሱስ ክርስቶስ በተሰቀለ ጊዜ የመጨረሻ ተሰቅሎ ከተናገራቸው ንግግሮች መካከል የመጨረሻው ተፈጸመ ነው። ተፈጸመ ካለ በኋላ አሰምቶ ጮሆ ነፍሱን ከሥጋው በገዛ ፈቃዱ ምን አደረገ? ለየ። ክርስቶስ አሰምቶ በጮኸባት ቅጽበት በኢየሩሳሌምና በዙሪያው የተቀበሩ 500 ሙታን ተነስተዋል ብሎ መጽሐፍ ቅዱስ እኮ ጽፎ ነግሮናል። እንደው ስትመለከቱት ራሱ ሞቶ ለመነሳት ለመሞትም ጭምር ጌታችን ኢየሱስ ክርስቶስ የመጀመሪያ አይደለም። ታዲያ ለምንድን ነው ቅዱስ ጳውሎስ ክርስቶስን የሙታን በኩር ብሎ የሚጠራው ብላችሁ ከጠየቃችሁ፣ እነዚህ የነገርኳችሁ ሰዎች በሙሉ ይሙቱ እንጂ በራሳቸው ፈቃድ አልሞቱ፣ ይነሱ እንጂ በራሳቸውን ፈቃድ ምን አላደረጉም፣ አልተነሱም። በራሱ ፈቃድ ለመሞት በራሱን ፈቃድ ለመነሳት ክርስቶስ መጀመሪያ ብቻ ሳይሆን ብቸኛም ጭምር ነው። መጀመሪያ ብቻ ሳይሆን ብቸኛ ነው። ያንን ያደረገ ማንም የለም። 55ቱን ቀናት ትንሣኤን የምናከብረው ክርስቲያኖች ክርስቶስ ከሙታን መነሳቱን አምላካችን ኢየሱስ ክርስቶስ ከመቃብር ባዶ አድርጎት መነሳቱን ተጠራጥረን አይደለም። 55 ቀናት እያስታወስን የምናከብረው 55ቱንም ቀናት ትንሣኤን የምናከብረው ክርስቶስ ከሙታን ይነሳ እንጂ እኛ ከተቀበርንባቸው የኃጢአት መቃብሮችን ገና ያልተንቀሰቀስንና ያልተነሳን ሰዎች ስላለን። ታምራት ላይ ነው ጠቅላይ ሚኒስትሩ የመለስ ስኳሩ ጣፍጧል ብሎ በሙስና አስገባው መለስ ዜናዊ። ከዛ ተገናኘን፣ ገለጥ ያረኩ ምራቡ ነው እያያችሁት ነው። አሁንም እኮ መጽሐፉ እያያችሁት ነው። ገንዘብ ፈልጋችሁ ከሆነ ገንዘብ ስጠን ብትሉት እግዚአብሔርን ይሻላል እምነት ከመቀየር አይደል እንዴ? እምነት ከመቀየር ገንዘብ ባለህበት ላይ ቦታ ላይ ቆመ ነው። ተዋህዶ ሃይማኖት እንደዚህ ውስጧ ብትገቡ በጣም ማህደረ መለኮት ነው የምትባለው። ሙሉ እመቤት ነች። እና ዝም ብሎ በየአዳራሹ ዋይ ማለት ጥቅም ያለው አይመስለኝም። ወደ ገሃነመ እሳት የሚጋብዝ እንጂ ወደ ሌላ ንስሐ ገብታችሁ አሁንም ብትመለሱ ፈጣሪ የአምላክ እናት ማርያም ማለት ይላል መንግስተ ሰማያት መርታ የምታገባ ማለት ነች።
ማርያም ማለት ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበረ። ለሰው ኃጢአት ሳይሰራ መኖር ይቻላልን? እንኳን ለሰው አለ ለመላእክቶች አልተቻለም። ባለፈው ወራት ያልተሰጣቸውን ሽተው በድለው ወደ ምድር ተጥለዋልና ይላል። በሐሳቧም በስጋዋም ድንግል እመቤታችን ነች። እመቤታችን ቅድስት ድንግል ማርያም የጸጋ ስግደት ይገባታል። የአምልኮት አይደለም። የአምልኮት ስግደት ለፈጣሪ ነው። የጸጋ ስግደት ግን እንኳን ለአምላክ እናት ለአንድ ባለሀብት እንኳን ጎንበስ ቀና ይባላል። እንኳን ለአምላክ እናት አይደለም አምላክን ወለደች አይደለም። እንግዲህ ቅዳሴ በውስጡ አለ። እንግዲህ ማርያም ማለት የስዕለት ልጅ ነች። የቅድስት ሐናና የቅዱስ ያዕቆብ ልጅ ነች። እና ቅዱስ ያዕቆብና ቅዱስ ሐና ምን አለ ልጅ የላቸውም። ቤተክርስቲያን ደጅ ይጸኑ ነበር። ቤተክርስቲያን ደጅ ይጸኑ እያለ የሆነ ሰዓት ልጅ ብትሰጠን ወንድ ከሰጠን ላንተ ቀዳሽ እንዲሆን ቤተ መቅደስን እንሰጠዋለን፣ ሴትም ከሰጠን እንድትጠርግ ቤተ መቅደስን እንሰጣለን አሉ። አምላክ ታዲያ ምን ይሳነዋል? የራሱን እናት ሰጣቸው ድንግል ማርያምን። ከዛ በኋላ በ3 ዓመቷ ቤተ መቅደስ ይዟት ሲሄዱ እችን ተስለን ነው ብለው ሊሰጧት ሲሉ ምን አለ ወዲያው እችን ምን እናበላታለን ምን እናጠጣታለን እያሉ ሱራፌል አይደለም ፋኑኤል መልአክ ከሰማይ ጽዋና ህብስት ወረደ። ሁሉም አባቶች እኛ ነው በቃ ነው ለኛ ነው እያሉ ሲሄዱ ይሸሻሉ፣ ወደ ላይ ያርጋል። መጨረሻ ላይ አንዱ እስቲ ይችን ብላቴና ልቀቋት ተባለ። ድንግል ማርያም ለቀቁና ዞር ሲሉላት እቅፍ አድርጎ በክንፉ ከድሎ ጽዋና ህብስት አበላት። አባ ሕርያቆስ ለዚህ ነው ድንግል ሆይ ይላል ምድራዊ ምግብን አልበላሽም ከሰማይ ሰማይ የወረደ ህብስት በላሽ እንጂ። ድንግል ሆይ ምድራዊ መጠጥ አልጠጣሽም ከሰማይ ሰማይ የወረደ ጽዋን ጠጣሽ እንጂ። ድንግል ሆይ ምድራዊ ጎረምሶች አላታለሉሽም የሰማይ ሰማይ መላእክቶች ጎበኙሽ እንጂ ይላል አባ ሕርያቆስ ሲናገር። እንደዚህ ላይ የድንግል ማርያም ምስጋና ሰማይ አይደለም ምድር አይደለም በብር አይደለም በምንም ቢጻፍ የሚደርስባት ያገኛት ተጠቀመ። ማርያምን በንጹህ ህሊናው የሚያገለግላት እሷ በጎ ዋጋውን ትሰጠዋለች ይላል። እንኳንም እመቤታችን እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ሁሉም ጻድቃን ሰማዕታት በየክብራቸው የተመሰገኑ ይሁኑ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። 5 ዓመት ከ4 ወር ዝግት ብሎ ይሄው አፉን ፈታ። አሁን ተናገረ። ሐኪሞች አይናገርም እምቢ አለ። ሻም ተናገረልኝ። አሁን ይሄው በደንብ ይሄው ምንም ነገር የለበትም። ደነገጡ። ምን ሆኖ ነው ብሎ ወረቀቱ እዛ አለ። እስቲ ወረቀቱን አምጡ። ምንም የለበትም። ምን ብለው ነበር ሐኪሞቹ? አይናገርም ብለው እኔም እየተማርኩ ነበር። ቴክን ስፕሮክ ብለውኝ እየተማርኩ ነበር። የምን የድንቁርና ማስተማሪያ ቴክን ስፕሮክ ይሄ በእጅ ማለት ምልክት። አሁን ግን ምንም የለበት። ምንም በኃይል አምላክ በክርስቶስ በቃ ልጄ ምንም ወጥቶልኛል። ከምንም ድኖልኛል ልጄ በኃይል አምላክ በርሶ። እውነት ነው እውነት ነው። ምንም አይናገርም ነበር ማለት ህፃናት ሙያውም ይናገሩ ነበረ፣ ለኛ ይነግሩን ነበረ። እና በስዊድን መንግስት አሁን የሚታወቀው ይሄ ልጅ ህመምተኛ እንደሆነ ነው። ግን ለእግዚአብሔር ነገርኩ። እርሳቸው ጋር ወሰድኩት፣ ተጠመቀ፣ ባረኩት። እናትየውን ይዘናሉ። እናትየውን አመጣው። ይሄው በአሁን ሰዓት ይናገራል። እንግዲህ አብረው ሲጫወቱ የነበሩ ልጆች ሊመሰክሩ ይችላሉ። ይናገራል፣ ይበላል፣ ይጠጣል፣ አይበላ አይጠጣ። አሁን የሰጡትን ይበላል፣ ይጠጣል እንደ ልቡ። ጧት ተነስቶ ማማ ጸበል ይለኛል፣ ቅባ ቅዱስ ይለኛል። አይለኝ ነገር የለም። በቃ ብርክ ያለ የተባረከ የስለት ልጅ ነው። የእመቤቴ ተስዬን የሰጠችኝ በ10 ዓመት። ይሄኛው ምን የሚል ነው? ይሄ በቃ አውቲስት አለበት። ይሄ ምንም በቃ አይምሮ የማይሰራ ልጅ ነው። እና እኔ ቴክን ስፕሮክ ማር ነበረ፣ እሱንም ተውኩት። የምልክት ቋንቋ ማለት ነው። ይሄን እስቲ የሚያነባለ Psykolog utlånande angående 20 det hade fördelse där. Ja. Belägger ቅዱስ አብ föreställningen misstänkt för autistiska spektrum tillstånd. Beskrivning av nuläge och tidig utveckling för att beskriva att ቅዱስ አብ har svårt med tal och ofta använder ett eget språk. Är svårt att förstå. Han tycker om att spela spel och leka och är lugnt och har bra tålamod. Han tycker om att spela fotboll med andra barn och cykla. እንግዲህ ይሄ የሚለው
የጥርጠሬ የአውቲስቲክ ስፔክትራም የማይገባው ልጅ ማለት ነው እና የማይሰማ እና ቋንቋ በምልክት ቋንቋ እንዲደረግበት የተደረገ ነው። በምልክት ቋንቋ እንግዲህ ያው ምልክት ቤተሰቦች ተምረው በዛ ምልክት መሰረት ብቻ ይናገራል ብለው ነው በእነሱ ሎጂክ እና በእነሱ አስተሳሰብ ማለት ነው። ግን ያው በቀላሉ የመናፍስት አዚም ነው ልጁን በቁጥጥር ስር ያዋለው። እናቱ ስትመጣ እናቱ መጸለይ መንበርከክ ስትጀምር በጋራ መጸለይ ሲጀምሩ ውጤቱ እንደዚህ ሆነ ማለት ነው። በቃ መብርሃን ለኔ ሰጠን ለሁላችሁ ለኔ ዳነች። ወላድ የሆነ ይፍረድ፣ የወለደ ይፍረድ። ለወለደ ለሁሉም ለኔ ያደረገ ለሁላችሁም ትምላላችሁ መብርሃን። ድንገት ነው መናገር የጀመረው ወይስ ቀስ እያለ ነው የጀመረው? በስነ ስርዓት ማማ ምበላው ምጠጣው ማማ ጸበል ስጪ ማማ ቅባ ቅዱስ ማማ ሁሉን ይለኛል። ሁሉን ማይበላውን ሁሉ ይበላል። ስንት ዓመት ነበር ዝም ያለው? 5 ዓመት ከ4 ወር። 5 ዓመት ከ4 ወር እንግዲህ ዝም ያለ ልጅ ነበረ ማለት ነው። በርቺ በይ። እኔ እድሜ ቀንሶ ለርሶ ምሰጦት የለኝም። ከኔ እድሜ ላይ የተቸገረ ብቻ ነው ችግርን የሚያውቀው። የተጎዳው ሰው ብቻ ነው የሚያውቀው። ድሮ የሰው ጉዳት የሁሉም ጉዳት ነበር። አሁን ግን ጉዳትን በየግል ስለያዝ ነው ከመንፈሳዊም እስከ ዓለማዊም ድረስ አንዱ ለአንዱ የሚያስብበት አጋጣሚ ጠፍቷል። እና ይሄ የሷ ጉዳት የሁሉም ጉዳት ነው። የሷ መደሰት ደግሞ የሁሉም መደሰት ነው። እንደ ሀገርም እንደ ሕዝብም ከሆነ ነው የምናስበው። እንደ አካባቢ እንደ ቋንቋ ከሆነ ተጃጅለናል። በጣም ደስ ብለዋል ማለት ነው። ሁላችሁም እንድታቁም ፈልገው እኚህ ሰው እግዚአብሔር በፍጹም ምክንያት አለው። እግዚአብሔር ሰውን ሊያድን ሲፈልግ እኚህ ሰው ከእግዚአብሔር የተሰጡን ትልቅ ስጦታ ናቸው። እኔ 42 ዓመቴ ነው። እስከዚህ እድሜ ድረስ እንደሳቸው ያስተማረኝ ሰው የለም። በእውነት ፍጹም አገልጋይ ናቸው። አገልጋይ ማለት ከእግዚአብሔር የተሰጠ ማለት ነው። እግዚአብሔር እድሜዎትን ያርዝምልኝ። ብዙ ሰው ይሎታል። የኔን አባ የኔን እድሜ ከኔ ላይ ይውሰድ ጌታ እለምነዋለሁ። ሌላ ሰው እንዲድን ሌላ እንዲተርፍ አይዞሽ በይ። ዲሜጥሮስ አሁን ትበላለህ በደንብ አይደል? በደንብ በቃልን ትናገራለህ፣ ትሰማለህ። እሺ በደንብ አስተምሩት። እዚህ ሀገር ነው የተወለደው። በል በቃ በርቱ። በፎቶዎች ስንት ነገር እንደተሰራበት ብታቂ፣ አንቺ የምትለቂያቸው ፎቶዎች ለሰይጣንና ለጠላቶችሽ የአንቺ ህይወት ማውደሚያ ግባቶች ናቸው። የትም ሀገር ኑሪ፣ የምትበዩን፣ የምትለብሺውን፣ የምትነጂውን፣ የምትኖሪበትን ትዳርሽን ስትፖስቺ የተሻለ ከሆነ ሰዎች ይቀናሉ። አጋንንት በውስጣቸው አለ፣ ያንቺን ነገር ይመኛሉ። ከዛ በፎቶሽ አንቺ በማትረጂው መንገድ ያስደግማሉ። አእምሮሽ እንዲበጠበጥ፣ ውስጥሽ እንዲጨነቅ፣ መንፈስሽ ሰላም እንዲያጣ፣ ከእግዚአብሔር እንድትርቂ ያስደግሙብሻል። ትጨነቂያለሽ። ምን ሆኜ ነው ብለሽ ያልገባሽ አንቺ ስጋዊው ነገር ላይ ነሽ። እነሱ ግን ዋና የማይታይ መንፈሳዊ አእምሮ፣ ነፍስ፣ መንፈስሽን አክሰስ አድርገውታል። የኔ እህት የተሰወረ ህይወት ይኖርሽ። እግዚአብሔር ትዳርሽን ባርኮት፣ ቢዝነስሽን፣ ስራሽን ባርኮት ከሆነ ተደብቀሽ ኑሪ እንጂ አደባባይ ላይ አስጥተሽ ለጠላቶችሽ ትልቅ መረጃ ሰጥተሽ እንዲቀኑብሽና ትዳርሽን እንዲፈትኑት አታድርጊ። እግዚአብሔርንም አትፈትኚው። ይኸውልሽ ሰላም ያላት ሴት አለች፣ በቂ ገንዘብ ያላት፣ ትዳሯ የተባረከ፣ ኢንስታግራም፣ ፌስቡክ የሌላት፣ ቲክቶክ የሌላት፣ ተደብቃ በሰላም የተሰወረ ህይወት የምትኖር ሴት አለች። እሷን አጋንንት ሊያጠቃት አይችልም። ለምን? የተደበቀ ህይወት ስለምትኖር። እዩኝ አትበይ። እግዚአብሔር የባረከሽን ለሰው እያሳየሽ አትጎርሪ። ምንም ጥቅም የለውም። ብቻሽን ደስ ይበልሽ። ተደብቀሽ ሰላም አግኝ። ከልጆችሽ ጋር ኢንጆይ አርጊ። እግዚአብሔርን በድብቅ አመስግኙ። የምታደርጊውን ነገር ተደብቀሽ አድርጊ እንጂ በአደባባይ እያደረግሽ ለትዳርሽ መጥፎ መንፈስ አታምጪ። አንዳንድ ወጣቶች አሉ ገንዘብ እየሰራችሁ ያላችሁ ሀብታችሁን የምታሳዩ
እንደዚህ በቀን እንደዚህ $1000 ሰራው ከዛ እንደዚህ ያገኘው እያላችሁ ለፓብሊኩ የምትናገሩ ሰዎች አላችሁ። እናንተ ራሱ የነዚህ ክፉ አውሬ አጋንንቶች ታርጌት ነው የምትሆኑት። የምትሰሩትን በልባችሁ ያዙ፣ የምትነሩትን ደብቁት። ፋይናንሳችሁ ከናንተና ከእግዚአብሔር ጋር ያለ ይሁን። አለበለዚያ ጠላታችሁ ስለማታውቁ በአቋራጭ ትወርቃላችሁና ተጠንቀቁ ለማለት ነው። ጀግኖች አላችሁ። ይህንን የአጋንንት ስራ የተረዳችሁ ያሸነፋችሁ፣ ታግላችሁ እግዚአብሔርን ይዛችሁ በመንፈስ ያምላካችሁን ኃይል ይዛችሁ አጋንንትን ያዋረዳችሁ ሰዎች አላችሁ። የተባረካችሁ ሁኑ። በጣም ከልብ አድርጌ አመሰግናለሁ። እግዚአብሔር አምላክ ሁላችንም ይጠብቀን ከነዚህ ክፉ ሰዎችና በውስጣቸው ካደሩ አጋንንት በማይታይ ጥበቡ በሰላም አኑሮ ለክብር ያብቃን። በምድር ላይ ያለው ስቃይ በሙሉ እግዚአብሔር በመንግስቱ ሰላም ይሰጠናልና ያንን ተስፋ እያሰብን እየጸናን እንቀጥል። መልካም ቀን። ሆቴሉ በጣም ታዋቂ ነው። የሚገርማችሁ ደግሞ ዘንዶን እዛው ሆቴል ውስጥ ነው ያለው። ያንን ዘንዶ ያ ሰው የዛ ባለ ሀብት ተቀጣሪ ሆነ ቀኝ እጅ ሆኖ ያንን ዘንዶ ሄደው ሲያነጋግረው ስታይ በተከፈተው በበሩ ቀዳዳ ስታይ እጅግ በጣም ትደነግጣለች። ያንንም ደግሞ በጣም በሴኩሪቲ ደረጃ የሚጠበቅ ቦታ ስለነበር ያይዋታል። ስለዚህ ማድረግ ያለባቸው ነገር ምንድነው? ልጅቷን ማሳበር ነው። የሚገርማችሁ እጅግ በጣም ስኮላርሺፕ ተማሪ ሆነች። በስኮላር ከሀገር ለመውጣት እጅግ በጣም ጎበዝ የነበረች ተማሪ ነበረች። ከዛ በኋላ ሚስጥር እንዳይወጣ በማድረግ እሷን እንድታብድ ያረጓታል ማለት ነው። አንድም የመስተፋቅር መተት አንድም የአእምሮ መተት አድርጎባት እንግዲህ የደና ቤተሰብ ልጅ የነበረች ለእናቷ አንድ ልጅ የነበረችውን አሳበዷት። ብታወራ ማትታመን ብትናገር የማያምኗት ሰው አደረጓት። ይህንን ሁሉ እንዲሆንባት ያደረጋት ምንድነው? እዛው ሆቴል ላይ የሚቀለበውን ዘንዶ ከዛ ሰው ጋር ሲነጋገር በማየቷ እንደዚሁም ደግሞ ከወረሃዊ ደሞዛቸው ሲከፈላቸው ከግራ ኪስና ከቀኝ ኪስ ይባላል። ከግራ ኪስ ከተከፈላቸው የተሰለበው ወይም ደግሞ ያጋንንቱ ግብር መስዋዕት የሚቀርበውን ለደሞዝ ይከፈላቸዋል። እነዛ ደሞዝተኞች ግን ህይወታቸው ረብ የለሽ ነው። ደሞዛቸው እድገት የለውም። እድገት እንኳን ቢኖረው ስለሚሰለም ህይወታቸው መለወጥ አይችሉምና በጣም ያሳዝናል። የሆቴሉን ስም ራሳችሁ እስቲ ገምቱ። ውድ ቤተሰቦቼ በዛሬው ቆይታችን እንግዲህ ብዙ ነገር የተማርንበት ብዙ ቁም ነገር አዘል መልእክቶችን ያገኘንበትን ቪዲዮ ለማየት ለመማማር ችለናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋራ ይሁን እላለሁኝ። እንግዲህ ውድ ቤተሰቦቼ ሁላችንም እርስ በርስ ልንተጋገዝ ልንደጋገፍ ይገባል። ሼር ማድረጋችሁን ቪዲዮዎቹን ለወዳጅ ለጓደኛ ለቤተሰብ ሼር እንዲደርሱ ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋራ ይሁን። በሰማነው ቃል እግዚአብሔር 30 60 100 ፍሬ አፍርተን እኛም ደግሞ የሰማነውን ቃል እግዚአብሔር በሕይወታችን ተግብረን የምንጠቀም የምንለወጥ እግዚአብሔር አምላካችን ያድርግልን። እንበርታ እንጠንክር እላለሁኝ። ይቆየን። አሜን።